ጨረቃዋ ፕራንክን ገልብጦ የመስራት ልምድ አላት። ታውቃላችሁ፣ ከዚህ በፊት በነበሩ ስራዎቻቸው ላይ በጊዜው በተሰራው ነገር በጣም ትበሳጫለች፣ ትናደዳለች። ከዛ በኋላ ግን በከባዱ ገልብጣ ነው የምትመልሰው ማለት ነው። አሁንም እንደዛ እያደረገች ነው ያለችው። በጊዜው ለአንድ ሳምንት በጣም ተከፍታለች፣ አዝናለች፣ ልቧ ተሰብሯል። አሁን ደግሞ ያንን ከባድ ያሳለፈችውን ጊዜ በእጥፍ እየመለሰች ነው ያለችው ማለት ነው። ውድ ቤተሰብ ትናንት እንግዲህ እንዳያችሁት ጓደኞቹ ያውቃሉ ያለበትን ወይ ደግሞ የቀየረበትን ቦታ ለሀይሚ ነግረዋታል። ቅመሜ ደግሞ ደውላ በእርግጠኝነት ለዩ የነገረቻት ቅመሜ ናት። ለምን እንደው ታውቃላችሁ? ቅመሜ አሁን በቀል ላይ ናት። እዩ እንድታይ፣ እዩ እንድትመጣ፣ እዩ እንድትገኝ እዛ ቦታ ላይ በጣም ነው የምትፈልገው። ምክንያቱም ያስለቀሰቻትን እንባ መወጣት ትፈልጋለች እና አለመንገር ከዚህ በፊት ቤኪ ደግመዋል ብዬ አላስብም። ስራ ከሆነ ኦፍኮርስ ያደርገዋል። ስራ ካልሆነ ግን መቼም ድጋሚ አይሳሳትም አይደለ? ባለፈው ለምን እንደዚህ ያደረግ ተብሎ ከቤተሰብም ከጓደኛም ከተመልካችም በጣም ብዙ ወቀሳ ስለደረሰበት ድጋሚ እዚህ ቦታ ነው የቀየረው ብሎ መቼም አይነግራትም። ስራ ከሆነ ቅድም እንዳልኳችሁ ሊነግራት ይችላል። ነገር ግን ያው ፍፄ ለሀይሚ ነግሯታል በእርግጠኝነት ያለበትን ቦታ። ቅመሜ ደግሞ ደውላ ሳይሆን በሆነ ነገር አድራሻዋን ልካላታለች። አጅሪት ደግሞ ካሜራ ይዛ እንግዲህ አድራሻውን ተከትላ ቀጥ ብላ መታለች ማለት ነው። ከዛ በኋላ ያው ቀድማ ነው የመጣችው፣ እንዳያችኋት ቀድማ መጣች። እነሱ እያወሩ ቅመሜ ደግሞ ገባች ማለት ነው። ስለዚህ ይሄ ምንድን ነው? የዙር መልስ በቀል ነው። ዙር መልስ በቀል ብለን እንበለው። ለማንኛውም እነሱ እንደፈለጋቸው በቀለም ይበቃቀሉም ምንም ይባባሉ፣ ዙረው ነገ አንድ ስለሆኑ እኔ አሁን ወደ ተመልካች ጋር ነው የምመጣው። በተለይም ወደ ጨረቃ ፋሚሊ ጋር ማለት ነው። በተለይ ቲክቶክ ላይ በጣም ብዙ ከባባድ ነገሮች እየተላለፉ ነው ያሉት። እኔ ግን የጨረቃ ፋሚሊ እነሱ ጋር የሆነ ኮሽታ ሲፈጠር ለምንድን ነው የምንከፋፈለው? ለምን? የምር የሁለቱም ወዳጅ አድናቂዎች ከሆናችሁ፣ የምር ሁለቱም እንዳይለያዩ ከፈለጋችሁ እኮ በትዕግስት ያለውን ነገር መልካም ነገር ማለት በትዕግስት ስህተት እንኳን የሰራውን ሰው ይሄ ስህተት ነው፣ ለምን እንደዚህ ሊሆን ቻለ ብሎ በአግባቡ ይሄ አለ አይደለ ውስጥን የሚያሻክር ቃላት፣ እነሱን የባሰ የሚለያይ እነሱን ክፍተት የሚያሰፋ ቃል ሳይሆን በቃ ይሄ ስህተት ነው፣ እንደዚህ መሆን የለበትም፣ ይሄ ነገር ይስተካከል ብሎ እንዳንድ ተመልካች እንዳንድ ቤተሰብ እኮ ቤተሰብ ነው። በቃ እንደ እናት እንደ አባት እንደ እህት እንደ አክስት እንዳጎት ሆነን ነው አይደለ እንደዚህ ጋር የጨረቃ ፋሚሊ ነን የምንለው። ስለዚህ ቤተሰብ ነው። ጥሩ ነገር ነው የሚመክር እንጂ የሚያለያይ ነገር ወይ ደግሞ ጸባቸውን የሚያሰፋ ወይ ደግሞ የሆነ ቃል እያመጡ የእሷን ልብ ማሻከር የእሱን ልብ ማሻከር መስራት የለብንም በጭራሽ እና እባካችሁ ወደ ራሳችሁ ተመለሱ። በቃ እኔ እዛ ጋር የቲክቶክ ላይ የሚወራውን እዚህ ጋር አምጥቼ ማውራት አልፈልግም። ምክንያቱም አስፈላጊ አይደለም። እነሱ ነገ ዙረው አንድ ስለሚሆኑ የምናፍርበት ቃል ባንናገር ደስ ይለኛል በተቻለ መጠን። እነሱም እኮ ይሄን ጊዜ በጣም እየታዘቡ ይሆናል። ምክንያቱም የምናውቀው ነገር የለም። ቤተሰብ ስራ እየሰሩ ይሁን ምን ይሁን የምናውቀው ነገር የለም። ከዚህ በፊት አንዳንድ መረጃዎችን ወደኋላ ዘወር ብላችሁ ማምጣት ትችላላችሁ። በጣም ከባድ ነገር ግን መጨረሻው የሚያምር ብሎ ከዚህ በፊት ተናግሯል። ስለዚህ ምናልባት የሰው ታሪክ ሊሆን ይችላል። በትክክል የሰው ታሪክ እየሰሩ ሊሆን ይችላል። ታስታውሱ ከሆነ ከዚህ በፊት መሲና ብሬክስ የራሳቸው አስመስለው ሰርተው መጨረሻ ላይ ምንድን ነው የተባለው? ስንት ህዝብ ተጣልቶ በቃ ተከፋፍሎ ስንት ህዝብ ሲረጋገጥ ከዛ መጨረሻ ላይ ምን አሉ? የሰው ታሪክ ነው የከሌ የሚባል ሰውዬ እውነተኛ ታሪክ ስሩ ተብለን ተሰጥቶን ነው ያሉት። መቼም በእርግጠኝነት የምታስታውሱ ልጆች አላችሁ ብዬ አስባለሁ። ብሬክስ ሀበሻውን የማያውቀው የለም። ስለዚህ እነዚህ ልጆችም የሰው ታሪክ ተሰጥቷቸው ሊሆን ይችላል። የሚዲያ ሰው ናቸው። አንድ ባለ ታሪክ ለሌላው መማሪያ ይሆናል፣ ባካችሁ ስሩልኝ ብሎ ሰጥቷቸው ሊሆን ይችላል። እና ተረጋጉ እንዴ! አረ ተረጋጉ። የምር በዚህ ልክማ ራሳችሁን አታስገምቷት። ማለት ሰው እንዲታዘባችሁ አታደርጉ። እውነተኛ ፋሚሊ ሆኑ፣ እውነተኛ ወዳጅ ሆኑ። ማለት በቃ የሆነ አለ በምንም አይነት መንገድ የማይበገር ወዳጅ፣ የማይንገዳገድ የሆነ እንደ ተልባ የሆነ ወደዛ ወደዚህ የሆነ ምንድነው የማይወላውል እንደዚህ አይነት ቤተሰብ ሆኖ የምር ማለት ነው። እና የሆነ አንዳቸውን ለይተው ለሚጣሉት ሰዎች የሆነ እንትን ነው የሆነላቸው፣ በር የተከፈተላቸው ነው የመሰላቸው።
ግን ተሳስታችሁ